እንዴ? ከዚህ በፊት ነግረህ አታውቅም? ኧረ ጭራሽ አውርታኝም አታውቅም ስለዚህ ነገር። ይገርምሻል፣ በአንድ ወቅት ቤዛ ከኔ ለመራቅ ስትል የካንሰር ታማሚ ሆና እየተወነችብኝ ነበር። ማለት አልገባኝ። ታውቂያለሽ፣ አታምነኝም ነበር። ለአይኗ ራሱ ትጸየፈኝ ነበር። ሉላና ሱራፌል ሚስጥራቸውን ሚስጥር አድርገን እንያዝ፣ ማንም ስለዚህ ነገር እንዳይሰማ በማለት ነገሮችን ለማስተካከል ሊሞክሩ ቢያስቡም ነገር ግን ሳሮን ሁሉንም ነገር ለነሳሚ ነግራበታለች። ሉላ እንግዲህ ሉላነቷ ከቤዛ ወደ ሉላ መሄዷ ይታወቃል። ምንም ያክል ጊዜ ሳይፈጅ እውነቱ ወጥቷል። ቲጂ እንግዲህ ብዙ ሀሳብና እቅድ ቢኖራትም ጭራሽ ያላትንም እስከ ማጣት ደርሳለች። የሰው ፈላጊ ድሮም ያለውን ያጣል ነውና ሳሚ ያላትን ገንዘብ በሙሉ እንድታስተላልፍ አድርጓት ነበረ። በዛሬው ቪዲዮ ላይም እንግዲህ ቲጂ አልታየችም። ይህም ደግሞ አላማዋና እቅዷ በስርዓት ስላልሄደላት ነው። ሉላ ግን እውነትን ነገር ብትናገር የቲጂ ሴራ ይከሽፍና የእሷ አላማና የአክስቷ ደግሞ መታመም በአዘኔታ እነ ሱራፌል ሊያሳክሙላት ይችሉ ነበረ። ነገር ግን እሷ በመስማማቷ የእህቷም ህይወት አደጋ ላይ ወድቋል። ቤዛውን የት ትሆን? ታክማ ይሆን ወይንስ ደግሞ እንደታመመች ታግታ ይሆን? ምንም ያየነው ነገር የለም። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ፣ ቤተሰብ ሁኑ። ዛሬ ቤዛ 66ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ቪዲዮውን ስትጀምሩ ላይክ ማድረጋችሁን አትርሱ። እንግዲህ ሱራፌል ሉላ እያላት ወደ ቤት ነበረ ያመራው። እንግዲህ ሉላም በመደናገጥ ያቺ ቲጂ ሁሉንም ነገረች ማለት ነው በማለት ነበረ እየመለሰችው። ማነሽ አንቺ? ሚስቴ የት ነው ያለችው? በማለት ነበር ጥያቄ ያቀረበላት። ሉላም እንግዲህ ደፋርና እንዲሁም ደግሞ ፈጣጣ ሆና ነበረ እውነቱን የተናገረችው። እኔ የቤዛ እህት ነኝ፣ እህቴ ግን የት ነው ያለችው? በማለት ጠይቃው ነበረ። ከአንቺ እህትነት ልቅ የኔ ሚስቴ እኮ ናት በማለት ነበር ሱራፌልም የተናገራት። እንግዲህ የት ነው ያለችው? የት እንዳለች ታውቃለህ? በማለት ስትጠይቀው አንቺ ነሽ አይደል ታክስቲሽ ከተመካከረሽ ያሳገትሻት በማለት ነበር የተናገረው። ምን ያችን ቲጂን በጭራሽ እንዳታምናት እኔ እውነቱን እነግርሃለሁ በማለት ትነግረዋለች። አክስትሽ አሁን የት ነው ያለችው? በማለትም ጠይቋት ነበረ። አክስቴ አሁን በጣም ስለጨነቃት እረፍት ላድርግ ብላ ወደ ዘመዶቿ ሄዳለች በማለት ነበረ የተናገረችው። ቲጂ ኩላሊቴን እሰጥሻለሁ ብትላትም እንኳን ኩላሊቷን ማሳከሚያ ገንዘቡንም ሳታገኝ እንግዲህ ቲጂ ተሰናብታ ሄዳለች። አሁን ላይ ከሮቤል ጋር በመሆን ቤዛን ለማጥቃት አሁንም ጉዟን ጀምራለች። እንግዲህ ዶክተር ሮቤልም አሁን ላይ የሚያግዘው ሚስጥር የሚያቀብለው ስለጠፋ አብረን እንሰራለን፣ እኔ የምፈልገው ይህንን ነው፣ ያችን ቤዛን በህይወት ማኖር የለብኝም እያለ ይገኛል። እንደዚህ ታሞ በእግዚአብሔር እጅ ተይዞ እንኳን አሁንም ስለ ሰው ጉዳትና ስለ ሰው መሞት ነው የሚያስበው። እንግዲህ ሱራፌልም ያሰበው ምን እንደው ባይታወቅም የቤዛን ገንዘብ በሙሉ ወደኔ ታዞር ያለሽ ፊርማ በማመሳሰል ብሏታል። አይ ተለማምጃለሁ በማለት ሉላም ትነግረዋለች። ሁሉም ነገር ጨራርሳችሁ ነው የመጣችሁት በማለት ነበረ እየተናገራት። እንግዲህ ሉላ አንደኛ እርጉዝ ናት፣ ሁለተኛ የእናቷ ነገር ያስጨንቃታል፣ ሶስተኛ የእህቷ የት እንደሆነች ያሳስባታል። ሉላ ግን አሁን እውነቱን ነበረ መናገር የነበረባት። አሁን ሱራፌል የሚያስበው እነ ሉላ ቤዛን እንዳሳገቷት ነው። ለዛም ደግሞ ችላ ሊል ይችላል፣ ምክንያቱም አይጎዳትም ብሎ ስለሚያስብ ማለት ነው እሱ እጅ ላይ ስላሉ። ነገር ግን ቲጂ ስለሆነች ያሳገተቻት የት ናት ብሎ ቲጂን እንዲጠይቅ ማድረግ ነበረባቸው። እነሱ ግን ምንም ሊናገሩ አልቻሉም።
ጭራሽ እነሱ ስለ ራሳቸው ገንዘብ እያወሩ ነበረ። ገንዘቡን በሙሉ ወደኔ ታስተላልፊያለሽ በማለት ነው የጠየቃት። እንግዲህ እሷም እስካሁን ተሰማ ጀምሮ ስለ እህቴ ስትጨነቅ አይቼህ አላቅም፣ ስለ ገንዘብ ብቻ እንጂ ምንድነው እቅድና አላማ እያለችው ትገኛለች። ሉላና ሱራፌል ሲያወሩ የሰማችው ሳሮንም እንግዲህ ሁሉንም ነገር የሰማችውን ሳትረሳው ወደ ሳሚ እየደወለች እየነገረችው ነበረ። ሳሚና ሉሲም እንግዲህ ወደነ ቤዛ ቤት ሄደው ነበር። እዛም እንደሄዱ ሰላም ናቸው በማለት ሰላምታ ይቀያየራሉ። እንግዲህ ልክ ሉላ ከውጪ ስትመጣ ወደ ሳሎን ማለት ነው ቤዝዬ ወደ እውነተኛዋ ቤዛ ስለተመለሽ በጣም ነው ደስ ያለኝ በማለት እንግዲህ ሳም አድርጎ ያስመስላል። ሳሚና ሉሲ ግን ሁሉንም ነገር ስላወቁ እያስመሰለ እንደሆነ ገብቷቸዋል። እነሱም ሉሲም በጎረጥ ነበረ ሉላን ስታያት የነበረው። ሳሚም እንግዲህ እጅግ ተደናግጦ ነበረ። በእርግጥ ይከብዳል። እያወቀን እንዳላወቀ መሆን እጅግ በጣም ነው የሚከብደው። እነ ሳሚ አሁን ሁሉን ነገር እንዳወቁ ካወቀ ሱራፌል እርግጠኛ ነኝ ከሳሮን ውጪ የሚነግራት የለም በማለት እንግዲህ ሳሮን ከስራዋ ልትፈናቀል ትችላለች። ምናልባት አይታወቅም፣ ሊያስወጣት ይችላል። ምክንያቱም ሚስጥሩን እያባከነችበት ስለሆነ። ሱራፌልም እንግዲህ ሉላን ወይን ለሷ ኮካ ይዞ በመሄድ መኝታ ቤት እንግዲህ ስለ ቤዛ ያለውን ነገር እናግሯት ነበረ። ቤዛ እና እኔ እዚህ ጋር ፍቅራችንን እያወራን እዚህ ጋር ቆመን ወይን እንጠጣ ነበረ። ስለዚህ ቤዛን ለማስታወስ ነው ይሄንን ኮካውን ያመጣውልሽ። ስለዚህ እርጉዝ እንደሆንሽ አውቃለሁኝ። ኮካውን ጠጪ። አሁን ትክክለኛ ቤዛ እንደሆንሽ አስቢ። ስለዚህ ባሏን የምትወድ የምታፈቅር አይነት ሴት ለመሆን ሞክሪ በማለት ሳሎን ጠብቅሻለሁ ብሏት እንግዲህ ጉንጯን ስሟት ይሄዳል። ሳሚና ሱራፌልም እንግዲህ ውጭ ላይ ተገናኝተው ነበረ። አንዳንድ ነገሮችን ካወሩ በኋላ ምን ነው ፊት ላይ ጥርጣሬ ይታይብሃል በማለት ሱራፌል ሳሚን ጠይቆት ነበረ። እሱም አሬ ምን ጥርጣሬ ነው? ጥርጣሬ ቢኖርብኝማ የቀድሞውን ጠላቴን ዛሬ ወዳጄ አላደርገውም ነበር እያለው ይገኛል። ሉሲና ሳሮንም እንግዲህ ያለውን ሚስጥር ስለሚያውቁ ሉላን ወደ ኩሽና ጠርተዋት ነበረ። ሉላም እንግዲህ ጠራችኝ በማለት ሄዳ ነበር ወደ እነሱ። አዎ ጠርተንሽ ነበረ ሉላ በማለት እንግዲህ ትጠራታለች ሉሲ ማለት ነው። ሉላ ስላለቻት እጅግ ነበረ የደነገጠችው። ሉላ በማለት ነበር እንግዲህ እንዴት አወቁ የሚለው ሀሳብ አሚሯ ውስጥ ስለመጣ እየጠየቀቻት እንግዲህ በቀጣይ ቪዲዮ ደግሞ ምን ሊፈጠር ይችላል የሚለውን አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በያላችሁበት መልካም ጊዜ እያልኩ እዚህ ሰናበታችኋለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን።